ግን ይሄን ስል ምንድነው ሴቷ የተሻለ ቦታ ደርሳለች ማለት ወንዱን በልጠዋለች ማለት አይደለም። ሰዎች ከሚናገሩት ነገር በላይ የእውነት የተግባርና የድርጊት ሰዎች ናቸው ወይ? ትክክለኛውን ሰው ስናገኝ ግን ራሳችንን ነው የምንሆነው። ለመወደድ ወይ የተሻለ እይታ እንዲኖረን ብለን የምንጨምረው ምንም ነገር አይኖረንም። ሴት ልጅ ብዙ ጊዜ ችግሯ ጆሮዋን ታምናለች፣ ወንድ ልጅ ደግሞ አይኑ። ንግግር የላቸውም፣ ወሬ የላቸውም። ምናልባት የፍቅር ቃላት ሁሉ ላይገልጹ ይችላሉ። በተግባር ግን የምር ለዛ ሰው ይሞቱለታል። እናንተ ማስተዋል የጎደላችሁ ይላል። ባለማስተዋላችን ነው የጠፋ ነው። ባለማስተዋላችን ነው ስሜታችን እየተከተልን ዝም ብለን ይሄድ ነው። አት ዘ ሴም ታይም ደግሞ እኛስ እዛ ግንኙነት ውስጥ እኛ ማንፈልገው ሐሳብ ቢሆን እንኳን እኛ ማንወደው አይነት ሐሳብ ቢሆን እንኳን በቅንነትና በመረጋጋት ለመስማትና ለመረዳዳት ሬዲ ነን። ይጠፋና የሆነ ሰዓት ደግሞ ይመጣና ቼክ ያደርጋል አሉ ወይ? ያለንበት የፍቅር ግንኙነት ትክክለኛ መሆኑን የሚያሳዩን 7 ሚስጥሮችን ዛሬ እንነግራቸዋለን። በተለይ 7ኛው ዋና ነገር ነው። የመጀመሪያው ኢንቱዬ ከፍቅር አጋራችን ጋር ስንሆን እውነተኛ ራሳችንን ነን ወይ? አንዳንድ ጊዜ ለመወደድ ብለን ብቁ ለመሆን በዛ ሰው አይን የተሻልን ሆነን ለመታየት ብለን አርቲፊሻል ማንነት እናመጣለን። ድሮ የሌለንን አለባበስ እንጨምራለን። አነጋገራችን ፐርፌክት ለማድረግ እንሞክራለን። አመጋገባችን፣ ሁሉ ነገራችን የሆነ ድራማቲክ አይነት ነገር ይሆናል። ትክክለኛውን ሰው ስናገኝ ግን ራሳችንን ነው የምንሆነው። ለመወደድ ወይ የተሻለ እይታ እንዲኖረን ብለን የምንጨምረው ምንም ነገር አይኖረንም። ይሄ ትክክለኛ ምልክት ነው ብዬ አስባለሁ። ከዚህ ጋር ተያይዞ ያ የፍቅር አጋሪ ምን ይወዳል፣ ምን አይነት ሴት በሆነለት የተሻልኩ ሆናለሁኝ ወይ የሚፈልገው ምንድነው እንልና እሱ የሚፈልገው ለመሆን ስንሞክር ራሳችንን እናጠዋለን። ለትንሽ ጊዜ ካራክተር ልንለብስ እንችላለን። ልክ እሱ የሚወዳት አይነት ሴት ለመሆን እንችል ይሆናል። ነገር ግን የሰብኮንሺየስ ማይንድ ወደ ለመደው ሲመለስ ዲፎልት ማንነታችን ይመጣል። ያኔ ትክክለኛ ማንነታችን ሲገለጥ ጸብም ምንም ሊፈጠር ይችላል። ከዛ ይልቅ ግን ምቾት ይሰጠናል። እሱ የማይወዳት የማይፈልገው ማንነት ቢሆን ራሳችንን መሆናችንን ራሱ ይቀበለውና ሲያደንቅልን እንደዚህ ስትሆኝ እኮ ይመቸኛል፣ ሁሌ ሲያምርብሽ ሳይሆን አንዳንዴ እንደዚህ ቢጃማም ለብሰሽ ሳይሽ ደስ ይለኛል። እንዲህ አይነት ነገሮች እውነት ምን ታየ ሲፈጠሩ ምቾት እየተሰማት ሰላም እየተሰማት ጭንቀት ውጥረት አይሆንም። ባይዘው ትዳር ሪላክስ ነው እንጂ ውጥረት ሊሆን አይገባል። እያንዳንዷ ነገርሽን ተጠንቅቀሽ ሊሆን አይችልም። ትክክለኛ ማንነትሽን እንድታወጪ ከረዳሽ ግን ያ ግንኙነት ትክክለኛ ግንኙነት እንደሆነ ማሳያ ይሆናል። ራሳችንን ነን ብለን እንጠይቅ። ሁለተኛው ደግሞ ሰዎች ከሚናገሩት ነገር በላይ የእውነት የተግባርና የድርጊት ሰዎች ናቸው ወይ? ሴት ልጅ ብዙ ጊዜ ችግሯ ጆሮዋን ታምናለች፣ ወንድ ልጅ ደግሞ አይኑን። ይህ ነው ችግራችን። በጆሮ ይሄ ነገር እንደዚህ ነኝ፣ እንደዚህ ያደርግልሻለሁ፣ እንደዚህ አይነት ስራ ሰራለሁ፣ ጎሌ እንዲህ ነው ብሎ ብዙ ሊያወራ ይችላል። ግን አንዳንዴ ሰነፍ ሰው ሊሆን ይችላል። ለወደፊትም ትዳራቸውን የሚያቆም ሰው ላይሆን ይችላል። በአፍ ይደልላታል፣ ነገር ግን ተግባር ላይ ምንም ላይሆን ይችላል። አንዳንድ ሰዎችን ደግሞ ምናልባት አይተሽ ከሆነ ንግግር የላቸውም፣ ወሬ የላቸውም። ምናልባት የፍቅር ቃላት ሁሉ ላይገልጹ ይችላሉ። በተግባር ግን የምር ለዛ ሰው ይሞቱለታል፣ ይሆኑለታል። ወይም ደግሞ እንዲህ ብለው የሚያወሩት ብዙ ጎል አይኖራቸውም። እና ሰዎች ትክክለኛ የፍቅር ግንኙነት ውስጥ እንዳሉ የሚያውቁበት አንዱ መንገድ ከሚነገራቸው ነገር በላይ በድርጊት የሚንጸባረቀው ነገር ትክክል ነው ወይ የሚለውን ነገር ማጣራት ሲችሉ ነው። ከዚህ ጋር ተያይዞ አንዳንድ ሰዎች ደግሞ አሉ በጣም የሪሌሽንሺፑ ትልቅ ጠንቅ የሚሆን ነገር የኔ ሀሳብ ብቻ ይደመጥ ማለት። ለምሳሌ ምን ሆኛለሁ መጽሐፍ ላይ አንድ የትዳር አጓሯ የሰርጉ ቀን ኬክ አይቆረስም አለ። ቀጠለና ሱፍም አለብስም አላት። ይቺ ሴት እሺ እያለች ዶሚኔት እያረጋት መጣና 4 ልጆች ወልደው መቼም የሱ ሀሳብ ተደምጦ አያውቅም። ይህ ነገር ከመቼ ይጀምራል? ያኔ የሱን ሀሳብ አክሰፕት አላረግም፣ ይህ ነው የኔ ሀሳብ እያለች እያንጸባረቀች ይህ ነገር ስር ቢሰድ ኖሮ የራሷንም አመለካከትና አስተሳሰብ ብታንጸባርቅ ኖሮ ይህ ነገር ለዛ አይደርስም ነበር ወይ ግንኙነቱ ሊቆም ይችል ነበር። ለምን በድን ሰው ሆነሽ ነው የምትቀጥዩ? ከዛ ሰው ጋር እኮ ለፍቅር ግንኙነቱ ለመቀጠል ስትይ ነው እንጂ ያንቺ ስሜት ያንቺ አስተሳሰብ መቼም ሊቀጥል አይችልምና ከዚህ ጋር ተያይዞ ዋናው ነገር ያደምጠኛል ወይ ማድመጥ ብቻ ሳይሆን አንደርስታንድ አድርጎ የኔንም ሀሳብ ሪፍሌክት ያደርጋል የሚለውንም መገንዘብ ነው። ሌላኛውና ሶስተኛው ደግሞ ሚስጥር ምንድነው? ሚንታዬ በጋራ ሴቶችና እቅዶች ላይ የጋራ ስምምነት መኖር አለበት። ይህን ስንል አንዳንድ ሰዎች ሁሉ ነገራችን ማች ማድረግ የለበትም እንደዛ ባይሆንም ኖርማል ነው ይለናል። ግን በአንዳንድ መሰረታዊ የሆኑ ነገሮች ላይ የጋራ ስምምነት ሊኖር ይገባል። ለምሳሌ ቤተሰብ ላይ ያላቸው አመለካከት፣ ሃይማኖት ላይ፣ ማህበራዊ እሴቶች ላይ ዋና ዋና የሚባሉ ነገሮች ላይ ለቤት ምሰሶ የሆኑ ነገሮች ላይ የጋራ ስምምነት መኖር አለበት። እሱ ነገር ሲኖር ግንኙነቱ የመቀጠል እድሉና ዘላለማዊ መሆን ነገሩ በጣም ከፍተኛ ነው። ከዚህ ጋር ተያይዘው አንዳንድ ጊዜ በስሜት የሆኑና ወይ እፍ ያለችው ሰዓት አለች አይደለ? የፍቅር ጊዜዋ ያኔ
የማያዘልቃቸው ልዩነት እንዳለ እርግጠኛ ሆነው በሃይማኖት ጉዳይ ወይ በአመለካከት ይሄ አንዳንድ ሰው በዘር የሚያምን ሊሆን ይችላል እንደማያዘልቃቸው እያወቁ ግን ይቀጥላሉ ያችን ስሜት ላለማስተናገድ ወይ ያኔ ተነጋግረው መፍታት ያለባቸውን ነገር በዛ ስሜት ቢፈቱት የተሻለ ነው። በኋላ እንደውም ያቺ ቅዝቅዝ ያለችው ጊዜ ማስተካከል በጣም ከባድ ነው ወይም አንዱ ሰው ዋጋ እየከፈለ ይሄዳልና ከሱ ይልቅ ከመሰረቱ የጋራ ሴቶች ላይ አንድ አይነት አመለካከት አለን ወይ የሚለውን ነገር ቼክ ማድረግ አለባቸው። ያው ይህንንም ስንል ግን አንዳንዴ ሰዎች ጎላቸው ላይ ይገጣጠም ይችላል። እሷ ሳሊ ልትሆን ትችላለች እሱ ደግሞ something like ኢንጂነር ሊሆን ይችላል። የኔ ነገር አልታየኝም አንተ ይሄን ነገር አትስራ አንቺም ይሄን ነገር አትስራ መባባል ሳይሆን ግባቸውን ሪስፔክት መደራረግ አንድ እሱ እንዳለ ሆኖ እሱ ጋር አይደለም ዋናው እኮ የልዩነት ትንንሽ ልዩነቶችማ ኤክስፔክት ይደረጋሉ እኮ ከትንንሽም አልፎ ትልልቅ ግቦችም ላይ እኮ ልዩነት ሊኖር ይችላል። ግን እነዚህ መሰረት የሚባሉ አሁን ለምሳሌ እንደ ኢትዮጵያውያን ሃይማኖት መሰረት ነው። የቤተሰብ አመለካከት ልጆች እንዴት ይደጉ በምን አይነት መንገድ ይደጉ ቤተሰብ አመሰራረቱ ገንዘብ አወጣጥ ላይ ሊሆን ይችላል የስራ ሁኔታ ላይ ቋሚ ነገር ሊኖራቸው የጋራ እሴት ማለት የጋራ አመለካከት አንዱ የሆነ ነገር አንዱ ልዩነቱ ከመሰረቱ ከተናደ የመቀጠል እድሉ በጣም አናሳ ነው። አራተኛውና ሌላ ዋነኛው ደግሞ ትክክለኛ ሰው ስታገኝ ልብሽ በራሱ ሰላም መረጋጋት ይሰማዋል። አንዳንድ ሰዎችን አስተውለሽ ከሆነ አይምሮና ልባቸው አይጣጣምም። አይምሮአቸው ያ ሰው የሚላቸውን ወሬዎች ያስብና እምነት ይኖረዋል። ልባቸው ግን ኢንቱዊሽናቸው እንዳልሆነ ይነግረዋልና ኮንፊውዥን ውስጥ ሆነው ነው ያቺ የጋለችዋ ስሜት እየመራቻቸው ያለችውና ትክክለኛ ሪሌሽንሺፕ ውስጥ ስትሆኚ ራሱ ሰላም ነው የሚሰማሽ፣ መረጋጋት ነው፣ እረፍት ነው። የሆነ አይነት ፕሪቴንድ የምታረጊው ሌላ ማንነት አይኖርም ነገሮችን ሼፕ አፕ ለማድረግ። የነዚህ ምልክቶች ደግሞ ምንድናቸው? አንዳንዴ ጭንቀት ስሜት ይሰማሻል፣ ፍራቻ፣ ድብርት፣ ንዴት ወያ ሰው የሆነ ጋፕ ይኖረዋል የመጣ ይመስልሻል ግን የለም። እነዚህ አይነት ፊሊንጎች ካሉ ያ ሰው ባይምሮ እያሰበ ነው ማለት ነው። ልብሽ ግን ትክክለኛ ነገሩን ትነግርሻለችና ማስተዋል። የነዚህ ደስተኝነት ሰላም አለመኖር ደግሞ ተቃራኒው ምንድነው? ያቺ ሴት ወይም ደግሞ ወንድ እንትን ነው ስትሬስ ጭንቀት ውስጥ ነው፣ ድብርት ውስጥ ነው፣ ሰላም አይሰማውም፣ ንዴት አለ። ያ ነገር ይሄ ሰው ነገ ይስተካከላል ብለው እያሰቡ ይሄን ኢሞሽናቸውን ከዚሁ ይዘው ሄደው እዛ ትዳር ውስጥ ከመጋጨት ይልቅ እዚሁ ስሜታቸውን ገዝተው ሎንግ ተርም የሆነ ማንነታቸው የተሻለ ሆኖ ትዳራቸው አንዳንዴ ቢሰራ ይችላልና ስሜትን ከመከተል ይልቅ ይሄ የማስተዋል ጥበብና ማስተዋልም ፈጣሪ ደጋግሞ የሚልበት ምክንያት እኮ ይህ ነው። እናንተ ማስተዋል የጎደላችሁ ይላል። ባለማስተዋላችን ነው የጠፋ ነው። ባለማስተዋላችን ነው ስሜታችን እየተከተልን ዝም ብለን ይሄድ ነው። ይሄ ነገር ባይ ዘ ዌይ ሪሌሽንሺፕ ላይ ብቻም አይደለም። አንዳንዴ አይተሽ ከሆነ ሾርት ተርም ጌኖች ላይ ሰዎች አንድ ነገር ስላገኘ ብቻ ይበላል፣ የሆነ ስራ ስለተባለውላ ይሰራል። እቺ ስማርት ሆነሽ ስክን ብለሽ ለምን እንዴት ወዴት እየሄድኩ ነው የሚለውን አቅጣጫ ብዙዎቻችን አናይምና ይሄ ባለማስተዋል ነው ብዙ ጊዜ ሰው የደስታ የሰላም መረጋጋት ሁኔታ ውስጥ እንዳለ እንኳን ማየት የማይችል። አምስተኛው ምንድነው? እንትን በቅንነት መነጋገርና መደማመጥ አለው። የዛ ሪሌሽን ውስጥ ትክክለኛ ላይን ውስጥ እንዳሉ ቼክ የሚያደርጉት ያ ነው። ንቀት የለውም፣ ዲስሪስፔክት ይሆናል አይደል? ላንቺ ሀሳብ ማጣጣል ሊሆን ይችላል። እነዚህ ነገሮች ሬድ ፍላጎች ናቸው። ከዛ ይልቅ ባለሁበት ግንኙነት ቅንነት አለ ወይ፣ መከባበሩ አለ ወይ፣ እሱን በደንብ ቼክ ሊያደርጉ ይገባል። አጋራችን በትክክል ሊያዳምጠን ሊረዳን ፈቃደኛ ነን ወይ? አት ሴም ታይም ደግሞ እኛስ እዛ ግንኙነት ውስጥ እኛ ማንፈልገው ሀሳብ ቢሆን እንኳን እኛ ማንወደው አይነት ሀሳብ ቢሆን እንኳን በቅንነትና በመረጋጋት ለመስማትና ለመረዳዳት ሬዲ ነን ወይ? ይህንን ምልክት ማየት አለባቸው። ብዙ ግንኙነት አይተሽ ከሆነ ሚንቱዬ ንግግር አለ ግን ውይይት የለም። ብዙ ጊዜ እንነጋገራለን እንላለን። ከመነጋገር ይልቅ መወያየት ለመግባባት በደንብ ያግዘናል ነው። መነጋገር ስትይ ጭቅጭቅ የሆነ የማይሆን ዲስሪስፔክት ሊኖር ይችላል። ውይይት ውስጥ ግን ሰላም ነው ያለው። ከዛ ደግሞ ለመፍታት እንጂ የሆነ ጉዳዩን ለማባባስ አይደለም ውይይት ውስጥ እና እንደዛ አይነት ስሜት አለው የሚለውን ነገር ቼክ ማድረግ አለብን። ሌላኛው ቼክ የምናደርግበት መንገድ ምንድነው? ትክክለኛ ጋር የሚናገር ብቻ ሳይሆን የሚያደምጠን የሚረዳን እንድንናገር የሆነ ሀሳባችን እንድንገልጽ እድል የሚሰጠን ሰው ነው ወይ? ይሄኛው አንዱ ሚስጥር ነውና በደንብ አድርገን ልናስተውል ይገባል። ስድስተኛና ዋነኛው ደግሞ ያ የፍቅር አጋር ኦን ኤንድ ኦፍ የሆነ ማይንድ ጌም አይጫወትም። አሁን ላይ ዘመኑን አይተሽ ከሆነ መጣ ሲባል የሆነ ሰው ይሄዳል፣ ሴቷን መጣሽ ስትባል ትሄዳለች። ይህ ነገር ዲፕ ኢንሳይድ ከምን ጋር የተገናኘ ነው? ሰልፍ አክሰፕታንስ።
ያ ሰው እዛ ወንድ ጋር ወይ እዛች ሴት ጋር ትሄድና ፈልጎኛል ወይ አክሰፕት ተደርጊያለሁ ወይ የሚለው ማህተም ነው ማረጋገጥ የሚፈልገው። ደግሞ መንት አክሰፕት መደረጉን ሲያስብ ተቀባይነቱን ሲያገኝ ሪሊፍ ያገኛል፣ ደስ ይለዋል። የሆነ አክሰፕታንስ አግኝቻለሁ ይላል። ደግሞ ወደ ሌላ ሰው ይዞራል። ይጠፋና የሆነ ሰዓት ደግሞ ይመጣና ቼክ ያደርጋል አሉ ወይ። በዛ ሰዓት እነዛ ሰዎች መልካም ፍቅር የሚፈልጉት አሁንም ይጠብቃሉ። ምን እያሰበ ነው ወይ ምን እያሰበች ነው አለ፣ ግን የለም። እነዚህ ሰዎች በፍጹም ትክክል አይደሉም። የሚያረጋግጡት ሰልፍ ወርዛቸውን ነው። ለምን በልጅነት ተቀባይነት አጥተው ፍቅር አጥተው አድገዋልና አሁንም ሶሳይቲው አማይ ራይት ፊት አደርጋለሁ ወይ የሚለው ነገር ክሮስ ቼክ እያደረጉ ነው። በዚህ መሃል ያኛው ትክክለኛ ፍቅር የሚፈልገው ሰው ደግሞ በቃ የማይሆን አይነት ሪሌሽንሺፕ ውስጥ እየገባ ነውና ከዚህ ነገር አሁንም ሰዎች በጣም መቆጠብ አለባቸው ብዬ አስባለሁ። እና ይህን ነገር የሚገልጹበት ዋነኛ ምክንያት ደግሞ ሴቷም ከሆነች ቢዚ ነኝ አልተመቸኝም እንዲሆኜ ነው እያለች አንጠልጥላ ነው የምታስቀረው። ከዛ የሆነ ሰዓት ደግሞ አለው የሚል ትንሽ ሳይን ታሳየውና ልክ ሲያገኛት ደግሞ የለችም። መጣው ትልና የሆነ አይነት እንትን ትሰጠዋለች። እንዲለቃትም አትፈልግም፣ ነገር ግን አይዛትም። እና እንደዚህ አይነት ዥዋዥዌ ውስጥ ያሉ ሰዎች ካሉ እነዛኞቹ ሰዎች ትክክለኛ ማህተባቸውን ለማሳወቅ ነውና የሚዞሩት ፍጹም ያልሆነ ግንኙነት ውስጥ ናቸው። ሌላው የመጨረሻውና ሰባተኛው ሚስጥር ደግሞ ምንድነው? የራሳችንን ምርጡን ቨርዥን እንድንሆን ያግዘናል። ከዚህ ጋር ተያይዞ ምን ልልሽ እፈልጋለሁ፣ አንዳንድ ጊዜ በሆነ አጋጣሚ ሴቷ ልትበልጥ ትችላለች። ፋይናንሻል ሊሆን ይችላል ወይ አካዳሚክ። በሆነ አጋጣሚ ግን ወንዱ ኢጎ አለበትና መበለጥ አይፈልግም። ስለዚህ ምን ይላል? አያደንቅላትም፣ ያጣጥላታል። ወይ የሆነ ነገር ነው ከሆነችው ይልቅ ትንሽዬ ኮምፕሌን እየፈለገ ለመስበር ይሞክራል። ትክክለኛ አጋራችን ከሆነ ግን በእኛ ስኬት ይደሰታል፣ በእኛ ከፍታ ደስ ይለዋል። ግን ይሄን ስል ምንድነው ሴቷ የተሻለ ቦታ ደርሳለች ማለት ወንዱን በልጠዋለች ማለት አይደለም። በምንም አይነት ሁኔታ ውስጥ ወንድ የቤት ራስ ነው። ይሄንን ማመን ግዴታ ነው። እንደዛ ካልሆነ ሰላማዊ ህይወት መኖር አንችልም። ስለዚህ አክሴፕት አድርጎ እንደ እምነትም እንደ ትክክለኛውም መሪነቱን ለሱ ማስረከብ። ግን በሆኑ በህይወት አጋጣሚዎች ግን እሷም ብትበልጠው ያንን አብረው የሚደሰቱ ሰዎች ግባቸው ሲሳካ ወንዱም አሁን የተሻለ ቦታ ሲደርስላት ትቶኝ ይሄዳል ወይ ደግሞ የተሻለች ሴት ያገኝና ይተወኛል እንትን ይለኛል ከምትል የራሷን ቤስት ቨርዥን ሰርታ የተሻለች ሚስት ለመሆን ሞክራ በሱ ስኬት የምትደሰት ድጋፉ ረዳቱ ነው እንጂ መሆን ያለበት ሊያናድዳት አይገባም። እና ይሄን ነገር በደንብ ቼክ የምናደርግበት መንገድ ነው። ስኬታችን ያስደስታቸዋል ወይ? ረዳቶቻችን ናቸው ወይ? አንዳንድ ጊዜ የፍቅር ጓደኛችን ወይም የትዳር አጋራችን የምንፈልገው አይነት ዲፓርትመንት ውስጥ ላይሆን ይችላል። ግን ከኛ በፊት ነው ያን ነገር የጀመረው። አምነንበት ግንኙነቱን ከቀጠልን ያን እንዲያቆም ከመገፋፋት ይልቅ በጥሩ መልኩ እንዲሰራው ረዳት መሆን አለብን። ግድ የምንወደውን ነገር ብቻ አይደለም፣ ባንወደው እንኳን ረዳት መሆን ግዴታ ነው። እንደማጠቃለያ አንዳንዴ በጣም የጸለይንበት የለመነው ሰው ተሰጥቶን ኢቭን ውስጣችን እያወቀ እርፍ እያለ ግን እኛ ኤክስፔክት ባረግነው መንገድ ስላልመጣ ብቻ ፍርሃት ውስጥ እንገባለን። ይሄ ሰው ባይሆንስ፣ ልክ ባይሆንስ፣ እኔ እኮ እንዲህ አይነት ሰው አልፈልግም ነበር እንዴት ሆነ የሚል ውስጥ ጥያቄ አንግባ። አንዳንድ ጊዜ እግዚአብሔር የጠየቅነውን ነገር መጨረሻ ላይ ሲሰጠን እኛ ኤክስፔክት ባረግነው መንገድ ላይሆን ይችላል። ግን ያ ሰው በምንም መንገድ ይሁን ልክ ነው በቃ። ለምሳሌ ለማስረዳት አንዳንድ ሴት በቃ በእድሜ ከሷ የሚበልጥ የተሻለ ፖዚሽን ላይ ያለ እንደዚህ የሚመራኝ እንደዚህ የሚለኝ ልትል ትችላለች። ግን በባህሪ ደረጃ ደግሞ የሚወደኝ የሚንከባከበኝ ባል መሆን የሚችል ብላ ኤክስፔክት እያደረገች ድንገት ፈጣሪ ግን የሰጣት ሜቢ በእድሜ ኩያ ወይ ታናሿ ሊሆን ይችላል። እንደ አጋጣሚ ነው የምልሽ። ወይ በገቢ ደግሞ ከሷ አነስ የሚል ወይ ኩያ ሊሆን ይችላል። ያኔ ጥያቄ ይፈጥርባታል። እኔ እኮ የለመንኩ ሰው ከኔ የተሻለ ፕሮቫይድ የሚያደርግ በእድሜም ከኔ የሚበልጥ ነው፣ ይህን ሰውዬ እንዴት አድርጌ አክሴፕት ላድርገው ብላ ትጨነቃለች። ከዛ ይልቅ ሜቢ በዛ ሰው ቢሆንስ እግዚአብሔር ይባረካል። ለምን ኤቭሪቲንግ እኛ አይምሮ ውስጥ በሰራነው መንገድ ብቻ እንጠብቃለን? አንዳንድ ነገሮች ከኛ አይምሮ ውጪ ናቸውና እሱንም እንደ ቲፕ ቢጠቀሙት ጥሩ ነው ብዬ አስባለሁ። እውነትሽ ነው። እዚህ ላይ ምኑ መሰለሽ የጋረደን ነገር የእግዚአብሔርን መንገድ ከማየት ይልቅ የሰዎችን በካልቸር የተሰጡን ትሬንዶች አሉ አይደለ? ይሄ መሆን አለበት የሚሉ መስፈርቶች። ግን በእግዚአብሔር አይን አንዳንዴ ዱርዬ የተባለው ሰው ራሱ እኮ ንጹህ ሊሆን ይችላል። ዱርዬ የሆነበት የራሱ ሪዝን አለው። እግዚአብሔር ደግሞ ልብን ስለሚመረምር ያ ንጹህ የሆነ ወንድ ብላ ስለምን ይህን ሰው በእሷ እንዲቀደስም ሊሰጣት ይችላል። እሱም ከዛ በኋላ መልካም ሰው ሆኖ ሊያልፍ ሊሆን ይችላል። እና አንዳንዴ ህይወት አጋጣሚ ላይ አይተሽ ከሆነ በህይወቴ እንዲህ አልፈጽምም፣
ይሄ ነገር እንዲሆንብኝ አልፈልግም የምንላቸው ነገሮች ደግሞ ይመጣሉ። ያ ምላሽ ምንድነው? አንዳንዴ ፈጣሪ መንገድና ምሪት ራሱ ስራው ረቂቅ ነው፣ አይመረመርም። በእኛ በሰዎች ዘንድ ሊገለጥ የሚችል አይደለምና የልባችን ሰላም ደግሞ የሱ እንደሆነ እነዚህ ሐሳቦች ላይ ዋናው ሌላ ማረጋገጫ በጣም ጸሎት ማድረግ፣ እዛ ነገር ላይ መቆየት፣ የእግዚአብሔርን ድምጽ ለመስማት፣ የኛንም ስሜት ለማዳመጥ በውስጤ ምን አይነት ሰላም እረፍት ይሰጠኛል። የእግዚአብሔር ነገር የፈጣሪ ነገር ሲሆን እረፍት ይሰማሻል፣ እርካታ ይሰማሻል፣ ሰላም ትሆኛለሽ። ይሄ መበጥበጥ የሚባል ነገር ራሱ አይኖርሽምና የንስሐ አባቶችም ካሉ ቀርቦ አትሊስት እንደው ፍቃዱን ለመጠየቅ መሞከር ያስባለሁ። በዚህም ተያይዞ የሴቱን ብቻ ስላነሳው ወንዶች ምን ብለው ቆንጆ አቋሟ እንደዚህ ሆነ አለ አይደለ ምርጥ እናት የምትሆን የሆነ ኤክስፔክት የሚያደርጓት ሴት አለች። ያችን ሴት ይጸልዩና ግን የመጣችው ሴት የዛች ተቃራኒ ናት። ግን እኮ ምቾት ሰጥተዋለች ሚስት እንደምትሆን እያወቀ እያየ ግን እኮ ይችን ሴት ኤክስፔክት አላደረኩም ይችን ሴት አልጠበቅኩም ይላል። ግን የእግዚአብሔር ስጦታ በየት መንገድ እንደሚመጣ አናውቀው። ኤቭሪቲንግ እኛ ካልኩሌት ባደረግነውና እኛ በሰራነው እንደዛ ከሆነማ ጸሎትም አያስፈልግም መጠበቅም አያስፈልግም እኮ ራሳችን አበጀሽተን እናመጣው ነበር። ግን እንደዛ አይደለም ስሪቱ። በቃ ስራ ድንቅ ነው፣ ረቂቅ ስለሆነ እሱን አክሴፕት ማድረግ መልካም ነው። ዋናው ነገር መጨረሻ ላይ ሰላም ይሰማናል ወይ፣ እረፍት ይሰማናል ወይ፣ መተማመን አለ ወይ፣ እረፍት ይሰጠናል ወይ ያ ግንኙነት ብሎ ቼክ ማድረጉ ይሻላል። እናንተስ ባላችሁበት የፍቅር ግንኙነት ትክክለኛ ሰው ነው ብላችሁ ኢቫሉዌት ያደረጋችሁበት እኛ ከገለጽናችሁ ሌሎች ተጨማሪ ሀሳቦች ካሏችሁ ኮሜንት ላይ አስቀምጡልን። ሀሳባችንን ከወደዳችሁት ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።